ሰላም የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ ስድስተኛውን የፕሮግራሚንግ ቱቶሪያል ይዤላችሁ መጥቻለሁ። በዚህ ቱቶሪያል የምነግራችሁ ኢንስትራክሽን ምንድነው፣ ፕሮግራም ምንድነው፣ ፕሮግራሚንግ ምንድነው፣ ፕሮግራመር ምንድነው የሚሉትን አራቱን ቤዚክ የሚባሉ የፕሮግራሚንግ ተርሞችን አብራራላችኋለሁ። እናንተም እስከመጨረሻው አብራችሁ ይቆዩ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ እንድታደርጉበት እናጠይቃለሁ። የመጀመሪያው ኢንስትራክሽን ምንድነው? እንግዲህ ስለ ፕሮግራሚንግ ስናወራ ኢንስትራክሽን የሚባል ነገር አለ፣ ፕሮግራም የሚባል አለ፣ ፕሮግራሚንግ የሚባል ነገር አለ እና ብዙ ተርሞች ስላሉ በዚህ ፓርት እነዚህን አራቱን ነገሮች ስለማብራራላችሁ አብራችሁ ትቆያላችሁ ማለት ነው። ዋት ኢዝ ኢንስትራክሽን? ኢንስትራክሽን ኢዝ a single command given to a computer to perform a specific task። ኢንስትራክሽን እንግዲህ ስሙ እንደሚያመለክተው አንድ ሲንግል የሆነ ትዕዛዝ ነው ወይም ኮማንድ ነው። አንድ ኮምፒውተር አንዲት ትንሽ ወይም ስፔሲፊክ የሆነ ስራ እንዲሰራ የምናዘዝበት ሂደት ነው ማለት ነው። ለምሳሌ ሄሎ ወርልድ የሚል ጽሁፍ ኮምፒውተራችን ስክሪን ላይ እንዲታይ ከፈለግን ምን እናደርጋለን? ትዕዛዝ እናዘዛለን፣ ኮማንድ እንጽፋለን። ለምሳሌ ኤ የተባለች ፊደል ከማይክሮሶፍት ወርድ ወይም ከስክሪናችን ላይ እንዲታይ ስንፈልግ ከኪቦርዱ ፕረስ እናደርጋለን። በፕሮግራሚንግ ሀሳብ ደግሞ ሲአውት ወይ በሲ ፕላስ ፕላስ ለምሳሌ ሲአውት ብዬ ሄሎ ወርልድ ብል ወደ ኮምፒውተራችን ስክሪን ሄሎ ወርልድ የሚል ነገር ዲስፕሌይ እንዲሆን የምናሳይበት ነው። ይሄ ሲንግል ኢንስትራክሽን ነው። ለምሳሌ 50 እና 30 ደምር የሚል ለምሳሌ ካልኩሌተር ከፍቼ 50 ሲደመር 30 ብል ድምሩን 80 ብሎ ያሳየኛል። ይሄ አንድ ሲንግል ኢንስትራክሽን ነው። ስፔሲፊክ የሆነ ታስክ ነው። ይሄ ታስክ ወይም ይሄ ኢንስትራክሽን 50 እና 30 ብቻ ነው የሚደምር፣ ሌላ ስራ ሊሰራ አይችልም። ምክንያቱም ስፔሲፊክ ታስክ ስለሆነ። እንደገና ደግሞ ሚሞሪ ላይ 100 ቁጥር ሴቭ አድርግልኝ ብል ኤክስ ኢዝ ኢኳል ቱ 100 ብል 100 የተባለ ቁጥር ኤክስ ተባለ ቫሪያብል ላይ ሚሞሪ ሎኬሽን ላይ እንዲቀመጥ ትዕዛዝ ማዘዝ ማለት ነው። ይሄ ደግሞ አንድ ራሱን የቻለ ሲንግል ኢንስትራክሽን ነው። ደግሞ ሌላ እንደገና ደግሞ ቼክ ኢፍ ዘ ነምበር ኢዝ ለስ ዛን 0 አንድ ቁጥር አለ። ይህ ቁጥር ከዜሮ በታች ነው ወይስ አይደለም የሚለው ቼክ ለማድረግ አንድ ሲንግል ላይን ኦፍ ኮድ ብንጽፍ ይሄ ኢንስትራክሽን ነው። በኮድ ራሱ ብናየው በፓይተን ፕሪንት ብለን እንደዚህ ይሄንን ብራኬት ከከፈትን በኋላ ኮቴሽን ከፍተን ዳብል ኮት ከፍተን ሄሎ ብለን እንደገና ይሄን ዘግተን ብራኬቱን ብንዘጋው ምንድነው የሚሆነው? ወደ ኮምፒውተራችን ስክሪን ሄሎ የሚል ጽሁፍ ይወጣል ማለት ነው። በሲ ፕላስ ፕላስ ደግሞ ሲአውት ብለን ይሄንን ሌዛር ምልክት አስቀምጠን እንደዚህ ኮቴሽን ከፍተን ሄሎ ብንል ይሄ ሌላኛው አንድ ሲንግል ኮማንድ ነው። ሄሎ የሚል ጽሁፍ ብቻ ወደ ኮምፒውተራችን ስክሪን እንዲያሳይልን ዲስፕሌይ እንዲያደርግ የምናዝበት ኢንስትራክሽን ነው። በጃቫም ካየነው ሲስተም ዶት አውት ዶት ፕሪንት ኤልኤን ብለን ይህንን ጽሁፍ እንደዚህ ብንጽፍለት ሄሎ የሚለውን ማለት ነው ኮምፒውተራችን ስክሪን ላይ ሄሎ የሚል ጽሁፍ እንዲወጣ የምናደርግበት። ስለዚህ ከዚህ የምንረዳው ኢንስትራክሽን ማለት አንድ ሲንግል የሆነ ኮማንድ እና ስፔሲፊክ ለሆነ ታስክ የምንጠቀምበት መሆኑን እንረዳለን ማለት ነው። በሁለተኛ ደረጃ ዋት ኢዝ ፕሮግራም? ከዚህ ባለፈ ፕሮግራም ደግሞ ማለት ምን ማለት ነው? ከኢንስትራክሽንስ በምን ይለያል? ኖርማሊ ኢንስትራክሽኖች በአንድ ላይ ተሰብስበው ፕሮግራም ይፈጥራሉ። ዛት ኢዝ a program is a set of instructions that helps you to perform tasks and give output for an appropriate input። ፕሮግራም የሚባለው የኢንስትራክሽኖች ስብስብ ሲሆን አንድ ታስክን ወስዶ ያንን ታስክ ፐርፎርም አድርጎ አውትፑት የሚሰጠን ማለት ነው። ያንን አውትፑት ሲሰጠን ግን ራሱን የቻለ አፕሮፕሪየት የሆነ ኢንፑት ተቀብሎ መሆን አለበት። ለምሳሌ ከላይ ያየነውን አድ 50 ኤንድ 30 ስንል ይሄ ዝም ብሎ ከየትም አይመጣም። 50 ከየት እንደሚመጣ 30 ከየት እንደሚመጣ አይታወቅም። ነገር ግን ከኪቦርዱ ላይ 50ን ተቀብለን እንደገና ደግሞ አሁንም 30ን ተቀብለን ትክክለኛ አጻጻፉን ጽፈን ሁሉንም የኮድ ስቴፕ አልፈን አፕሮፕሪየት የሆነ አውትፑት ለምሳሌ 80 እንዲያወጣ ስንፈልግ እሱ ወደ ፕሮግራም ተቀየረ እንላለን። a program is a set of instructions ያልነው ለዛ ነው። ብዙ ኢንስትራክሽኖችን በስሩ የያዘ ነገር ግን አንድ ታስክ ሲሰራ አፕሮፕሪየት የሆነ ኢንፑት ተቀብሎ ፐርፎርም የሚያደርግልን ፕሮግራም ይባላል። so this can be done using programming language። ይህ ደግሞ የሚሆነው ፕሮግራሚንግ ላንጉዌጅ በመጠቀም ነው ማለት ነው። solves a problem or performs a task። አንዳንድ ታስኮች የሚሰሩት ፕሮግራም በመጻፍ ነው። ለምሳሌ እዚህ ላይ እንደ አናሎጂ ብንመለከት አንድ ሰው ምግብ ለመስራት ስቴፖችን ይከተላል።
ሴት ኦፍ ኢንስትራክሽንን ይከተላል። እነሱን ኢንስትራክሽኖች እያንዳንዱ ኢንስትራክሽን ለምሳሌ ሲንግል ሽንኩርት መክተፍ ከሆነ እሷ አንዲት ኢንስትራክሽን ነች። ውሃ ማሞቅ ከሆነ አንዲት ኢንስትራክሽን ነች። ቅመማ ቅመም መጨመር ከሆነ ሌላኛው ኢንስትራክሽን ነች። እነዚህ ሶስቱ ቅመማ ቅመም መጨመር፣ ውሃ ማሞቅ፣ ሽንኩርት መክተፍ እነዚህ በአንድ ላይ ሶስቱ ወደ ፕሮግራም እያደጉ ነው የሚሄዱ ቢኮዝ ሴት ኦፍ ኢንስትራክሽን እየሆኑ ነው የሚሄዱት እና ሴት ኦፍ ስቴፕስ ቱ ፕሪፔር ዋን ኮምፕሌት ፉድ አንድ ምግብ ከመጀመሪያው እስከ መጨረሻው ኮምፕሌት የሆነ ፉድ ወይም ተሰርቷል ብለን የምናስበው ብዙ ስቴፖችን አልፎ ለምግብነት ሲውል ወይም ለመመገብ የሚደርስበት ደረጃ ላይ ሲደርስ እሱ አንድ ሙሉ ሬሲፒ ነው ማለት ነው፣ ወይም አንድ የኩኪንግ ስቴፕ ነው ማለት ነው። እዚህ ጋርም አንድ ታስክ ከመጀመሪያው እስከ መጨረሻው ሰርቶ እንዲያወጣ ስንፈልግ የተለያዩ ኢንስትራክሽኖችን እንከተላለን። እነዚህ ኢንስትራክሽኖች በአንድ ላይ ተሰብስበው አንድ ፕሮግራም ይሆኑልናል ማለት ነው። ሶ ፕሮግራም ከኢንስትራክሽን አንድ ስቴፕ ከፍ ያለ ነው ማለት ነው። ለምሳሌ ይህንን በኤግዛምፕል እንየው አንድ ካልኩሌተር ፕሮግራም ቢኖር ለምሳሌ ከስልካችን ላይ ካልኩሌተር እንከፍታለን፣ ከኮምፒውተራችን ላይ ካልኩሌተር እንከፍታለን፣ ወይ ደግሞ ሃርድዌሩን ካልኩሌተር በእጃችን ካገኘን እሱ የሚሰራው ስራ ብዙ ነው። እንግዲህ ኢንስትራክሽን ያልነው አድ ማድረግ አንዲት የካልኩሌተር ፓርት ነች። ሰብስትራክት ማድረግ የካልኩሌተር አንዱ ፓርት ነው። መልቲፕሊኬሽን አንዱ የካልኩሌተር ፕሮግራም ፓርት ነው። ሌሎችንም ካልኩሌሽኖች የሚሰራ እሱ የእያንዳንዱ የኢንስትራክሽን ፓርት ነው ማለት ነው። ነገር ግን እንደ ፕሮግራም ካየነው አንድ ሙሉ ካልኩሌተር ፕሮግራም ቢኖረን በስሩ ብዙ ኢንስትራክሽኖችን ይይዝልናል። ለምሳሌ ሎጊን ሲስተም ፌስቡክ አንድ ራሱን የቻለ ሶፍትዌር ብለን መውሰድ እንችላለን፣ ወይም አንድ አፕሊኬሽን መውሰድ እንችላለን። ከዚያ ውስጥ ግን ፕሮፋይል ፒክቸር የምናስተካክልበት፣ ፍሬንድ ሪኩዌስት የምናይበት፣ የምንለጥፍበት፣ ፖስት ምናምን የምናይበት ብዙ ፓርቶች አሉት። ይሄ ወደ ሶፍትዌር ደረጃ ያደገ ስለሆነ ነው። ነገር ግን ከዛ ውስጥ አንዷን ሎጊን ሲስተሙ ብቻ ዩዘር ኔም እና ፓስወርድ የምትጠይቀዋን ብቻ ብንመለከት ይሄኛው የፕሮግራም ፓርት ነው ማለት ነው። አንድ የኤቲኤም ማሽን ሶፍትዌር አንድ ሲንግል ፕሮግራም ነው ማለት ነው። ዌዘር ቼኪንግ አፕሊኬሽን ብትመለከቱ እንደ ፕሮግራም መውሰድ እንችላለን። ወደ ኮዱ ስንመጣ ለምሳሌ ይህንን ኮድ ስናየው ሲአውት ብለን ሄሎ ወርልድ ስንል ይሄኛው ማለት ነው ይቺ አንድ ሲንግል ኢንስትራክሽን ነች። ነገር ግን እንደዚህ ስላልናት ብቻ አውትፑት ይወጣል ማለት አይደለም። ሌሎች የሚፈልጋቸው ነገሮች አሉ። ስለዚህ ፉል ስቴፑን መሄድ አለብን ይሄ እንዲወጣልን። ስለዚህ ፉል ስቴፑን ሄድን ማለት ወደ ፕሮግራም ከፍ እያደረግነው ነው ማለት ነው። ሌላኛው ፕሮግራሚንግ ምንድነው? ይሄ ስሙ እንደሚያመለክተው ፕሮሰስ መሆኑን ያሳየናል ማለት ነው። ፕሮሰስ ኦፍ ጊቪንግ ማሽንስ a set of instructions that describe how a program should be carried out። አንድ ሰው ፕሮግራም ለመስራት ፈልጎ ወይም ፕሮግራም ጀነሬት ማድረግ ፈልጎ የሚከተለው ስቴፕ አለ። ያ ስቴፕ ብዙ ኢንስትራክሽኖችን መጻፍ ነው። a set of commands or a set of instructions ይጽፋል። ያንን ሲጽፍ ግን at the end ምንድነው የሚያመጣው? ጎሉ ፕሮግራም ዲቨሎፕ ማድረግ ከሆነ እሱ ፕሮሰስ ፕሮግራሚንግ ይባላል ማለት ነው። ሶ ፕሮግራሚንግ in simple word it is the process of giving machines a set of instructions። a set of instruction ለኮምፒውተራችን መስጠት ወይም ኢንስትራክት ማድረግ ፕሮሰሱ ፕሮግራሚንግ ይባላል። a process of writing instructions for a computer ብለን መውሰድ እንችላለን። ሶ ፕሮግራመር ይኖራል ማለት ነው። a programmer is a person who writes the computer program, or you can say instructions, a set of instructions using programming language። እንግዲህ ፕሮግራመሩ ማለት ከኮምፒውተሩ ጋር የሚግባባ ወይም ደግሞ ኮሙኒኬት ማድረግ የሚችል። በምንድነው ግን ኮሙኒኬት የሚያደርግ? ፕሮግራሚንግ ላንጉጅ በመጠቀም። ፕሮግራመሩ ሰው ነው፣ የሚያወራው ናቹራል ላንጉጅ ነው፣ የሚጠቀመው ናቹራል ላንጉጅ ነው። ኮምፒውተሩ የሚጠቀመው ደግሞ ኮምፒውተር ላንጉጅ ነው። ስለዚህ በኮምፒውተር ላንጉጅ እና በናቹራል ላንጉጅ መካከል መመሳሰሎች ሊኖሩ ይችላሉ። አንዳንዴ ሃይ ሌቭል ላንጉጅ የሚባሉት ሞር እንግሊሽ ላይክ ካራክተር እና የተለያዩ ሲምቦሎች ስለሚጠቀም እሱን ላንጉጅ ግን ኮምፒውተሩ ደግሞ በቀጥታ ስለማይጠቀም ትራንስሌተርስን ተጠቅሞ በቀጣይ ቱቶሪያል የምንመጣበት ነው ይሄኛው። እሱን ተጠቅሞ የሚቀየር ቢሆንም ፕሮግራመሩ ፕሮግራሚንግ ላንጉጅ ተጠቅሞ ፕሮግራም የሚጽፈው አካል ፕሮግራመር ተብሎ ይጠራል ማለት ነው። ሶ ስናጠቃልለው እዚህ ጋር መጀመሪያ ኢንስትራክሽን ይኖራል፣ ከዛ ወደ ፕሮግራም ያድጋል። a lot of programs በአንድ ላይ ደግሞ ሶፍትዌርን ነው የሚሰጡን። ስለዚህ እነዚህ ሶስቱን ክሊር በሆነ መንገድ እዚህ ጋር በቴብል አስቀምጬላችኋለሁ። ለምሳሌ
ዲፊኒሽናቸውን ብንመለከት ሶፍትዌር ማለት ኤ ኮምፕሌክስ ሴት ኦፍ ፕሮግራምስ ነው። ሶፍትዌር ማለት ሙሉ የሆነ ነገር ግን ብዙ ፕሮግራሞችን በስሩ የያዘ እሱ ብቻ ሳይሆን ዳታዎችን የያዘ እና ተያያዥ ነው ፋይሎችን የያዘ ይሄኛው ሶፍትዌር ይባላል። ለምሳሌ ዊንዶውስ ለምሳሌ ዊንዶውስ ኦፕሬቲንግ ሲስተሞች፣ ማይክሮሶፍት ኦፊስ፣ ፎቶሾፕ እነዚህ በአጠቃላይ የምን ኤግዛምፕል ናቸው? የሶፍትዌር ኤግዛምፕሎች ናቸው። ምክንያቱም ዊንዶውስ አሁን ብዙ ፕሮግራሞችን በስሩ የያዘና ዳታዎችን የያዘ እያንዳንዱን ኢንስትራክሽን በስሩ የያዘ ስለሆነ ይሄ ስኮፑንም ስንመለከተው ሃይስት ኦር ብሮደስት ነው ማለት ነው። ይሄኛው ምንድነው? አንዱ የሶፍትዌር ፓርት ነው ማለት ነው። ሌላኛው ፕሮግራም ነው። ዲፊኒሽኑን ስንመለከት ፕሮግራም ካላይ ተናግረናል። it is a set of instructions or we can say a sequence of instructions written to perform a specific task። ምናልባት ከሌቭሉ ወይም ከስኮፑ አንፃር ስንመለከት አቬሬጅ ላይ ነው ያለው፣ ሚድል ነው፣ ሚድል ሌቭል ላይ ብለን ማሰብ እንችላለን። ከዚህኛው ከኢንስትራክሽን ከፍ ያለ እንደገና ከሶፍትዌር ደግሞ አነስ ያለ ነው። ለምሳሌ ካልኩሌተር ፕሮግራም ከላይም ጠቅሼዋለሁ፣ ስቱደንት ኢንፎርሜሽን ፕሮግራም። እነዚህ የፕሮግራም ኤግዛምፕሎች ወይም እንደ የፕሮግራም ኤግዛምፕሎች ምሳሌዎች፣ እነዚህ የፕሮግራም ምሳሌዎች መሆን ይችላሉ ማለት ነው። እዚህ ጋር ኮምፖዚሽኑ ስንመለከት ለምሳሌ ሶፍትዌር ማለት ኮንቴንስ ዋን ኦር ሞር ፕሮግራምስ። ሶፍትዌር በአጠቃላይ ከአንድና ከዚያ በላይ ፕሮግራሞችን በስሩ ሊይዝ ይችላል፣ ዳታ ሊይዝ ይችላል፣ እንደገና ዶክመንቴሽኑ አብሮ ሊኖር ይችላል። ሶፍትዌር ዲፋይን ስላደረግነው ባለፈው ከዛኛው ቱቶሪያል ዋትስ ኮምፒውተር ሶፍትዌር የሚለው ላይ ሞር ማየት ይቻላል ይሄንን። ነገር ግን ከነዚህ ጋር ያለውን ሪሌሽንሺፕ ለማሳየት ፈልጌ ነው እዚህ ጋር የመጣሁት። ኮንቴንስ መኒ ኢንስትራክሽንስ ፕሮግራም ኢዝ ኤ ሴት ኦፍ ኢንስትራክሽንስ ብለን ዲፋይን ካደረግነው ድረስ እዚህ ጋር ኮምፖዚሽኑ ፕሮግራም ማለት ብዙ ኢንስትራክሽኖችን በስሩ የያዘ ነው። ኢንስትራክሽን ከሆነ ግን ሲንግል ኤክስኪዩቴብል ኮማንድ፣ ሲንግል የሆነ ኤክስኪዩቴብል ኮማንድ የያዘ ነው። ለምሳሌ ሰም የተባለ ቫሪያብል ላይ የኤ እና የቢን ድምር እንዲይዝ ስንፈልግ እቺ አንድ ሲንግል ኢንስትራክሽን ነች። ሁለተኛው ደግሞ ሲአውት ሄሎ ብንል ሌላ ኢንስትራክሽን ነች። እንደገና ሲኢን ናምበር ብል ይሄም ሌላ ኢንስትራክሽን ነው። እነዚህ ሶስት ኢንስትራክሽኖች ናቸው። ስለዚህ ለምሳሌ ቱ ኤክስኪዩት ዋን ሲምፕል ኦፐሬሽን ላይክ ኢንፑት፣ ካልኩሌሽን ኦር አውትፑት። ኢንፑት ስንል ይሄ ሲኢን የምንለው ነው። አውትፑት የምንለው ይሄ ሲአውት የምንለው ነው። እንደገና ካልኩሌሽን የሚለው ደግሞ ሰም እዚህ ኳልቱ ኖርማሊ ይሄ ኢኳልቱ ምልክት አይደለም፣ አሳይንመንት ኦፕሬተር ይባላል። ስንመጣበት የምናወራው ይሆናል። ኤ ፕላስ ቢ የኤን እና የቢን ድምር ለሰም ለተባለ ቫሪያብል አሳይን ያደረገበት ኢንስትራክሽን ነው። እነዚህ ሶስቱ ኤግዛምፕል ኦፍ ኢንስትራክሽን ናቸው። ሶ ኢት ኢዝ ኤ ሲንግል ኮማንድ ስንል that tells a computer to perform one basic operation ከላይም ተናግረናል። ሌቭሉንም ስንመለከት ሎወስት ሌቭል ላይ ነው ያለ፣ ከዚህ በታች ያነሰ ነገር የለም። አንድ ፕሮብሌም አለ። ለዚያ ፕሮብሌም መፍትሄ ለመፈለግ እኛ ፕሮግራም እንጽፋለን። እሱ ፕሮግራም የምንጽፈው ፕሮሰሱ ፕሮግራሚንግ ይባላል። ስለዚህ ፕሮግራሚንግ ላንጉጅስ የሚባሉ አሉ። ምክንያቱም ፕሮግራመር የሚባለው ነገር የሚጽፈው ፕሮግራሞችን ዩዚንግ ፕሮግራሚንግ ላንጉጅ ስለሆነ ፕሮግራሚንግ ላንጉጆች አሉ። እዚህ ኮርስ ላይ የምንማረው ፕሮግራሚንግ ላንጉጅ በዋናነት C++ ነው። ሶ C++ ፕሮግራሚንግ ነው ቀጣይ የምንማረው ማለት ነው። እስከምንጨርስ ድረስ ኮርሱን ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አሁንም በድጋሚ ጠይቃለሁ።